ቀደም ሲል የአዲስ አበባ ወንዞች የነበራቸውን ተፈጥሯዊ ውበትና ገጸ በረከታቸው ለነዋሪው የበሽታ መንስኤ የተፈጥሮ አደጋ መከሰት ምክንያት መሆናቸው የቅርብ ጊዜ ትውስታ ነው። ዛሬ ላይ የከተማ አስተዳደሩ በቀረጸው የኮሪደርና ወንዝ ዳርቻ ልማት ፕሮጀክት ከዚህ ቀደም ይከሰቱ ለነበሩ ችግሮች ሁነኛ መፍትሄ በመሆን በርካታ ለውጦች እየተመዘገቡ ይገኛሉ። በዚህም ወንዞች የቆሻሻ ማከማቻና መጠያ፣ የሽንት ቤት ፍሳሽ መልቀቂያ ከመሆን ተላቀው ተፈጥሮ የሰጠቻቸውን ውበት በመላበስ ወደ መዝናኛነት እየተቀየሩ ነው። የጉለሌ ክፍለ ከተማ ነዋሪዎችም ከተማ አስተዳደሩ ያከናወነው የሚገኘውን የወንዝ ዳርቻ ልማት ስራን በማድረግ ለወንዞቹ ተፈጥሯዊ ውበታቸውን ለመመለስ የሚያስችል የጽዳት ዘመቻ አካሂደዋል። ቀደም ሲል አካባቢው ምን አይነት ገጽታ እንደነበረውም እንዲህ ያወሳሉ። ለቀደም ሲል ለማጽዳትም ለምንም ፍቃደኛ ያልሆነበት አካባቢ ነበር ይሄ አካባቢ ማለት ነው። ምክንያቱም ብትገባም ወይ ተዘርፈህ ነው ወይ ተመተህ ነው ወይ ተደፍረህ ነው። አሁን ላይ ምንም አይነት ነገር የሚያስፈራን ነገር የለም። ከዚህ በፊት እኔ አሁን 30 አመት አካባቢ ነው እዚህ መኖር ከጀመርኩኝ። ወንዙ በጣም አስቸጋሪና ቆሻሻ የበዛበት የነበረ ነው። በፊት የከብቶች ዳሪ የሚያልፍበት ሰዎችም መጸዳጃ ቤቶቻቸውን የሚያገናኙበት የነበረና በጣም ጥቁር ያለ ለእይታም የማይማርክ ወንዝ ነበር የነበረው። ነዋሪው ዛሬ ላይ በመጣው ለውጥ ደስተኛ ከመሆንም ባለፈ ልማቱን በዘላቂነት በመንከባከብ ከቱርፋቱ ተቋዳሽ ለመሆን የሚጠበቅባቸውን ኃላፊነት በመወጣት ላይ ይገኛሉ። ዛሬ ደግሞ እዚህ መተን ለማጽዳት ያነሳሳል። ይሄን ነገር ስታዩ እንዴ ዝም ብለ ተቀመጣለህ? ዝም ብለ የምትቀመጥበት አይደለም። መንግስት ያመጣልንን ጥሩ ነገር አብረን ተባብረን ሰርተን ለውጠን ደግሞ ማሳየት አለብን። ቀጣይም እየሰራን እናሳያለን። ጽዳት ለራስ ነው፣ ለማንም አይደለም። ከቤት ሲጀምር ከራስ ይጀምራል፣ ከቤት ይጀምራል፣ ከግቢ ይከተላል፣ ከዛ ደግሞ ከአካባቢ ጋራ ባለህ እንትን የሚቀጥል ነውና አካባቢያችንን ደግሞ ማጽዳት ለራሳችን ነው እንጂ ለማንም አይደለም። ምክንያቱም ትናንት የነበረው ሽታና አሁን ያለው ጠረን አይገናኝም። በጣም ደስ የሚል መዓዛ ነው ያለው። አሁን በሚቀጥለው አመት ትልቅ ተስፋ አለኝ። ምክንያቱም እንደተባለው ቤቶቻችንን እያደስን ነው፣ እያጸዳን ነው። ከከተማዋ ጋራ አብሮ እንዲሄድ ለማድረግ ጥረት እያደረግን ነው። አካባቢያችንን ለማጽዳት ለመከታተል ሙሉ ዝግጁ ነን። ለራሳችን ስለሆነ ማለት ነው። ቢጸዳ ለምቶ ብናየው ለኛ ልጆቻችንም የሚጠቀሙበት ነው ወደፊት። ተስፋ አለን ማለት ልጆቻችን ሌላ ቦታ መሄድ አይጠበቅባቸውም፣ አይቸገሩም። በፕሮጀክቱ የተሰሩ ያሉ ስራዎች በተሻለ ጥራትና ፍጥነት እየተገነቡ በመሆናቸው እንዲሁም የአካባቢውን ሁኔታ በመቀየራቸውና ለነዋሪው ለኑሮ ምቹነትን በመፍጠራቸው የአካባቢው ነዋሪ ተሳትፎና ባለቤትነት ስሜት እያደገ መምጣቱም ተገልጿል። የአፈር ጥበቃ ስራውና አጠቃላይ ከንጦጦ ጀምሮ የእርከን ስራዎች በኮንሶ አማካይነት የተሰራበት ሂደት በጣም እጅግ አመርቂ የሆነ አሁንም ጎርፍ ሲመጣ እየተመጠነ የሚመጡ በጣም በርካታ ግድቦች አሉ። እነሱን እያለፈ ከመምጣቱ የተነሳ ይሄንንም ያዩ ሲመጡ የበለጠ ተነሳሽነታቸው እየጨመረ እጅግ አመርቂ ውጤት ነው። ይሄንን ለማድረግ በተለይ በየብሎኩ ሄደን ያወያየንበት ሂደቶች ህብረተሰቡን በጣም ቀና ነው። ፕሮጀክቶቹ ለክፍለ ከተማው ሴቶች፣ ወጣቶች እንዲሁም ለነዋሪዎች ስራ ዕድልን በማመቻቸት ምቹና ለኑሮ የተስማማ አካባቢ መፍጠር ችለዋል ያሉት የጉለሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ወልዴ ወገሴ አካባቢው የቱሪስት ማዕከል በመሆን በርካታ ትሩፋቶችን ይዞ እንደመጣ የወንዞቹን ጽዳት ለመጠበቅ ነዋሪውም የበኩሉ ሚና እየተወጣ እንደሚገኝም ተናግረዋል። ይሄ ለኛ ትልቅ አቅም፣ ትልቅ እድል፣ ትልቅ ኦፖርቹኒቲ ይዞ የመጣ ፕሮጀክት ነው። ለወጣቶች የስራ እድል ፈጠራ በመፍጠር ላይ፣ አካባቢውን ውብ በማድረግ ላይ፣ የቱሪዝም ሴንተር በማድረግ ላይ ብዙ አቅም ያለው ተግባር ነው ማለት ነው። ከዚህ አንፃር የአካባቢ ማህበረሰብ በዚህ ላይ ትልቅ አስተዋጽኦና ትልቅ ድጋፍ እያደረገ ነው ያለው። አንዱ አሁን ከዚህ ከጽዳት ዘመቻ ጀምሮ ተግባሩ ከጀመረ ጀምሮ ማህበረሰቡ በጽዳት ስራ ላይ፣ በጉልበት ስራ ላይ በተለያዩ ተግባራቶች እየተሳተፈ ነው። ሌላው ይሄ ወንዝ ላይ በፊት ፍሳሽ የሚሄደው ፍሳሽ እንዲቆም በማድረግ ላይ ወንዙ አካባቢ ያሉ መኖሪያ ቤቶች ለኑሮ ምቹ ያልሆኑትን የአካባቢ ማህበረሰብ ስታንዳርድ በማስጠበቅ ወደ ደረጃ በማምጣት ወደ ፍሳሽ ወደ ወንዙ ውስጥ የሚለቀቁ ፍሳሾችን በመከላከል ከፍተኛ አስተዋጽኦና ድጋፍ እያደረገ ነው ያለው ማለት ነው።